ሰላም ውድ ወንድሞቼና እህቶቼ እንደምን ቆያችሁ? እኔ ወንድማችሁ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጥሩ ጠቃሚ ነገሮችን እያቀረብኩላችሁ እገኛለሁ። ዛሬም ደስ የሚል ነገር፣ ትምህርታዊ አስተማሪ ነገር ይዤላችሁ ወጥቻለሁ። በደንብ በማስተዋል እንድትከታተሉኝ አደራ እላለሁ። እግዚአብሔር ይባርካችሁ። ስለምትሰሙ ወደ ትምህርቱ እንገባለን። የትምህርቱ አርዕስት ቅን መሆን ይሻላል ወይስ ቅን መሆን ይሻላል? የትኛውን ትመርጡታላችሁ? ወደምለው እንሄዳለን። ትምህርቱን በደንብ ከተከታተላችሁ በኋላ የትኛው እንደሚሻልን ከዛ በኋላ የምናየው ይሆናል። እግዚአብሔር ይባረክ። የእግዚአብሔርን ቃል ምሳሌ ምዕራፍ 1 ላይ ያለውን አንብበን ወደ ትምህርቱ እንገባለን። እግዚአብሔር ይባርካችሁ። ምዕራፍ 1 ከቁጥር 2 ላይ የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስላለች፣ እግዚአብሔር ግን ልብን ይመዝናል። የሰው መንገድ ሁሉ ማንም ሰው የራሱ መንገድ የራሱ ሐሳብ ትክክል ይመስላል። እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመስዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወዳል። እግዚአብሔር የሚወደው ቅን ነገር ማድረግን ይወዳል። እና ቅን ማለት ምን ማለት ነው? እግዚአብሔር የሚወደው ቅን ነገር ከሆነ ታዲያ ቅን ማለት ነው። ቅን ማለት የሚለው ቃል ሰሪው ቃሉ ቀና የሚል ቃል ነው። ቀና ማለት ደግሞ ቀጥ ያለ ወይም የተስተካከለ ማለት ነው። ቅንነት ማለት ትክክለኛ ማለት ነው። ቅንነት ማለት አንድ አይነት ናቸው። ቅንነት ማለት ትክክለኛ ማለት እንጂ ጅልነት አይደለም። አንድ ሰው ቅን ነው ሲባል ትክክለኛ ነው ያልን ነው። ይሄ ሰው ትክክለኛ ነው ያልን ነው። እግዚአብሔር ይባረክ። በጣም በጎ መልካም የሚያደርግ ክፉ ነገር የማያስብ ሰው ቅን ነው። እግዚአብሔር ይባረክ። እና ስለ ቅን ብዙ ነገር ማለት ይቻላል። እግዚአብሔር ይባረክ። ስለ ቅን ብዙ ነገር ማለት ይቻላል። እግዚአብሔር ይመስገን። ቅን ማለት ንጹህ፣ ቀና ልብ፣ ጠማማ ያልሆነ፣ ከክፉ ቅናት የራቀ፣ በመልካም ነገር የሚደሰት ልብ ያለው፣ በመልካም ነገር የሚደሰት ልብ ያለው፣ ለሌላ ከፍሎ የማይጠግብ፣ ከእግዚአብሔር ሥርዓት ወደ ግራው ወደ ቀኝ የማይል ያ ሰው ቅን ይባላል። በቃ ሁሌም መልካም ነገር ሲደረግ ደስ ይለዋል። ደግሞ እግዚአብሔር የሚወደው እንደዚህ አይነት ቅን ሰው ነው። ቅን ደግሞ ትርጉም አለው። በመንፈሳዊም በዓለም ትርጉም አለው። ቅን በሽታ ነው። ምን አይነት በሽታ ነው? ከዶሮ አካል ላይ በጠጉሯ ውስጥ የሚፈጠር ተባይ ቅጫም ነው። ከጠፍ የሚያንስ የዶሮና የአልጋ ተባይ ነው። ግን ወደ መንፈሳዊ ዓለም ስናመጣው ቅን ማለት አጥፊ፣ ዘራፊ፣ የመልካም ነገር ጠላት፣ ንፉግ፣ ጨካኝ፣ ጠማማ፣ ለእግዚአብሔር ሥርዓት የማይገዛ ማለት ነው። ጥሩ ነገር ሲደረግ አይቶ የሚቆጣ፣ የማይደሰት፣ ለሰው ጥሩ ነገር ሆኖ አይቶ የሚጨነቅ፣ አኩራፊ፣ እንደዚህ አይነት ሰው ቅንቅናም ሰው ነው። የትኛውም ሰው ቅን ነው ወይም ሌላኛው ቅን ይሆናል። ስለዚህ ከሁለቱ አንዱ ነው ሰው የሚሆነው። ወይም ቅን ነው ወይም ቅንቅናም ነው። ላንተ በሚሆነው መልካም ነገር የሚደሰት አለ፣ የማይደሰት አለ። አሁን ከወፈረ ጤናማ አይደለም፣ ወይም ከከሳ ጤናማ አይደለም ይባላል። በጣም ከተራመደ ምን ተፈጥሮ ነው? ምን ነው? ምንድን ነው የተፈጠረው ይባላል። ደግሞ ቀስ ብሎም ከተራመደ
ታሞ ይሆናል ይባላል። ብዙ አይነት ሰው አለ። ግን እግዚአብሔር የምወደው ምን አይነት ሰው ነው ወደሚለው ስንመጣ እግዚአብሔር ቅን ይወዳል፣ ቅን ሰውንም ይወዳል። ስለዚህ በዘመናችን ቅን ነገር ያደረገን ቅኖች ሆነን መኖር ይሻላል ባይ ነኝ። እግዚአብሔር ይባረክ። ብዙ ሰዎች በመጽሐፍ ቅዱስ ላይ ቅንቅናም የሆኑ ሰዎች አሉ። በጣም ቅንቅናም የሆኑ የመልካም ነገር ጠላቶች፣ ለጥሩ ነገር ጠላቶች የሆኑ አሉ። መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 5 ላይ 38 ዓመት ሙሉ የታመመ አልጋ ቁራኛ ነበረ እና አንድ ቀን ኢየሱስ ክርስቶስ መጣ። በዛ ቤተሳይዳ ላይ ማጥመቂያው ጋንዳ ላይ መጀመሪያ የገባ ሰው ሁሉ ተፈውሶ ስድን፣ እሱ ግን ሽባም ስለሆነ የሚወስደው ሰውም ስላጣ ቁጭ ብሎ በቃ ረጅም ዓመት ያለ ፈውስ ቆየ። ኢየሱስ ግን አንድ ቀን መጣና ልትድን ትወዳለህ አለ። አዎ እወዳለሁ፣ ግን ውሃው ስናወጥ ውሃው ላይ የሚያኖረኝ ሰው አጥቼ ነው አለ። ኢየሱስ አልጋን ተሸክመ ሄዳለ፣ ፈወሰው። ከዛ መጡና ማን ነው የፈወሰው? እሑድ መፈወስ ክልክል እኮ ነው፣ እንዴት እሑድ ይፈውሳል ብሎ ጦርነት አወጡ። እንደዚህ አይነት ሰዎች አሁንም አሉ። በእውነት መልካም ነገር ሆኖ አሁን ይሄ ሽባ 38 ዓመት ሙሉ የታመመው ተፈውሶ እልል ማለት ነው እንጂ ማኩረፍ ለምን እንደዚህ ሆነ ማለት አለበት? እንደዚህ አይነት መርዝ ምንድነው? ቅንቅን ነው፣ በሽታ ነው። ብዙ ሰዎች በዚህ አይነት በሽታ ውስጥ ያሉ አሉ። እዛ ነው ቅን መሆን ይሻላል፣ ቅንቅናም መሆን ይሻላል ወደሚለው እኔ የመጣሁትና መጽሐፍ ቅዱሱ የሚለው መምረጥ ይሻላል። ቅን መሆን ቅን በሽታ ነው። በሽታው አንድ ቀን መግደሉ አይቀርምና ከቅንቅናም ሕይወት መውጣት ያስፈልጋል። እግዚአብሔር ይባረክ። መጽሐፍ ቅዱስ ላይ አንድ ጥቅስ እናነባለን። ሐዋርያት ሥራ ምዕራፍ 4 ላይ ሐዋርያው ጳውሎስ ወንጌል ሰባኪ ነው። ምንም ንጹህ ሰው ነው፣ ቅን ሰው ነው። በቃ ሰው እንዳይጠፋ የእግዚአብሔርን የክርስቶስን ወንጌል እየሰበከ ባለበት ሰዓት ክስ አመጡ። ምዕራፍ 24 1 ላይ ከ5 ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጠርጥሎስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዡ አመለከቱት። በተጠራው ጊዜ ጠርጥሎስ ይከሰው ዘንድ ጀመረ፣ እንዲህ ያለ: ክቡር ፊልክስ ሆይ፣ በአንተ በኩል ብዙ ሰላም ስለምናገኝ ለዚህም ሕዝብ በሐሳብ የነገሩ በየስፍራው መልካም መሻሻል ስለመሆንለት በፍጹም ምስጋና እንቀበላለን። ነገር ግን እጅግ እንዳላቆይ በቸርነቴ በአጭሩ ትሰማን ዘንድ ይለምናል። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የመናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋልና መቅደስን ደግሞ ሊያረክስ ሲሞክር ያዝነው፣ እንደ ሕጋችንም እንፍረድበት ዘንድ ወደድን አለው። አሁን ጳውሎስ በሽታ ሆኖባቸው ነው እንደዛ የምናገሩት። ስለ ክርስቶስ ነው የሰበከው። ቅን ሰው ነው። ግን አያችሁ፣ ለራሱ መዳን አይፈልግም። ሌላው ስድን ስላዩ አያችሁ ክስ ጀመሩ። ከዛ አይነት ሰዎች አሁን መንፈሱ አለ። ይሄ መጽሐፍ ቅዱስ የተጻፈውም ከክርስቶስ ሞት ከክርስቶስ ልደት በኋላ ነው። ግን ቢያንስ 2000 ዓመት ሞልቷል። ያ መንፈስ ግን አለ። ሰዎቹ የሉም በዚህ ሰዓት። እግዚአብሔር ይባረክ። ግን እግዚአብሔር ከዛ አይነት ሕይወት የጸዳ ሕይወት ያኖረን። ቅን መሆን በረከት አለው። ቅን ሰዎች ይባረካሉ። መጽሐፍ ቅዱስ ሚክያስ ምዕራፍ 2 ላይ እግዚአብሔር ቃል ምን ይላል? ሚክያስ ምዕራፍ 2 ከቁጥር 7 ላይ በቅን ለሚሄድ እግዚአብሔር በጎነቱን አያደርግም ይላል። በቅን የሚሄድ ሰው ከእግዚአብሔር ዘንድ በጎነትን ያገኛል።
እውነት ያገኛል። ስለዚህ በቅን ተጓዙ። በአባቶቻችን ዘመን በብዙ ነገስታት ስናየው እና አባቱ በቅን ተጓዘ፣ ቅን ነበረ። ስለዚህ እግዚአብሔር አከበረው ይላል። ቅን አልነበረም፣ ጠማማ ነበረ፣ እግዚአብሔርም አዋረደው የሚባሉ ደግሞ ብዙ ነገስታትም አሉ። ስለዚህ እኛ ቅንቅና መሆን የለብንም። ቅኖች ሆነን የእግዚአብሔር በረከት ተካፋዮች ብንሆን የተሻለ ነው ባይ ነኝ። እግዚአብሔር ይባረክ። የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 84 ላይ ያለውን ቃል አንብቤ እጨርሳለሁ። ጠቅሳችሁ እየሰማችሁ ስለሆነ በጣም አመሰግናለሁ። ምዕራፍ 84 ከቁጥር 11 ላይ እግዚአብሔር አምላክ ምሕረትና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚወዱትን ከመልካም ነገር አሳጣቸው። መልካም ነገር ሁሉ እንዲያገኝልህ ትፈልጋለህ? ቅን ሁን። የእግዚአብሔር በጎነት እንዲመጣልህ ትፈልጋለህ? ቅን ሁን። ቅኖች ይባረካሉ። እግዚአብሔር ይባረክ። ቅኖች ይባረካሉ። ስለዚህ ስለሰማችሁኝ አመሰግናለሁ። የቅንና የቅን ቅን ትርጉም ገብቶላችኋል ብዬ አስባለሁ። እንደዚሁም ብዙ ጊዜ ጥሩ ጥሩ ነገሮችን ይዤላችሁ እመጣለሁ። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አግዙኝ። እግዚአብሔር ይባርካችሁ። የሰማችሁት እግዚአብሔር ሁላችንም ቅኖች ያርገን፣ ንጹዎች ያርገን፣ ከመልካም ጋር መልካምን እየወደድን የምንደሰት ያርገን፣ ክፉዎች አያርገን፣ ዘራፊዎች አያርገን፣ ጨካኞች አያርገን። እግዚአብሔር ይባርካችሁ።